በህይወታችን የሚያጋጥሙ ፈተናዎች የህይወት ውጣ ውረዶች ብዙ ዋጋ የሚያስከፍሉ ነገሮች ጥቂት የሚባሉ አይደሉም። አንዳንድ ጊዜ ቀላል የሚባሉና የሚመስሉ በዕለት ተዕለት ኑሯችን ዋጋ የሚያስከፍሉን ነገሮች ዞር ብለን ማየትና ማስተዋል በቂ ነው። እንደምን አድራችኋል ውድ የአሐዱ ቤተሰቦች? በህይወታችን ዋጋ ከሚያስከፍሉን ጉዳዮች አንዱ ቸልተኝነት ነው። በዛሬው ንቃታችንም ቸልተኝነት ምን ዋጋ እያስከፈለን ነው፣ እንዴት እናሸንፈዋለን የሚሉ ጉዳዮች ላይ እንመለከታለን። የሆነ ጉዳይ ለመፈጸም፣ ስራ ለመጀመር፣ የጀመርነውን ለማጠናቀቅ፣ ውሳኔ ለመወሰን፣ የለውጥ ጉዞ ለመጀመር ጠፍንጎ በሚይዘን ፍርሃት ምክንያት ብቻ በብዙ የህይወት መንገዶች ላይ ቆይ ነገ፣ በኋላ፣ የዛሬ ዓመት እያልን ማግኘት የነበረብንን ነገር ብዙዎቹን አጥተናል። ከሰዎች ወደ ኋላ ቀርተናል። ለዚህ ሁሉ ደግሞ ቸልተኝነት ትልቁ የህይወት እንቅፋት ነው። ጥረታችንን፣ ህልማችንን፣ ስራችንን፣ ልፋቶቻችንን ከንቱ ከሚያደርጉት ነገሮች አንዱ ቸልተኝነት ነው። ልንማር ፈልገን የዛሬ ዓመት እያልን ያም ሲደርስ ደግሞ ለሚቀጥለው ዓመት እያልን በሚማሩና በሚለወጡ በየጊዜው ትምህርታቸውን የሚያሻሽሉ ሰዎች እየቀናና እያደነቅን በየጊዜው ጸጸት የሚገለን ስንቶቻችንን የቢሮም ሆነ የቤታችን ስራዎችን ከሰዓታት እና ከቀናት በፊት ቀድመን በሚያጠናቅቁ ሰዎች ጎበዝ ነው፣ ጎበዝ ናት፣ ታድላ እያልን የስራችንን ስንፍና የምንጠላው። ልብ ልንለው የሚገባው ነገር ቸልተኝነት ከባድና ትልቅ በሽታ ነው። በቸልተኝነት ምክንያት ባልሰራናቸው ስራዎች ራሳችንን በጸጸት አለንጋ እንገርፋለን። ያ ሲደጋገም ደግሞ ጭንቀትን ይፈጥራል። ጭንቀት ደግሞ ራሱን ይዞ የሚመጣ ተጽዕኖ እንዳለውና ለሌሎች ህመሞች መነሻ ምክንያት እንደመሆኑ የሕክምና ባለሙያዎች በተደጋጋሚ ሲያነሱት የሚደመጥ ጉዳይ መሆኑን መቼም ከማንም አይሸሸግም። ይኸው ቸልተኝነት ይዞት የሚመጣው ጭንቀት ደግሞ ተደጋጋሚ ሲሆን መለወጥ ሳንችል ስንቀር ተስፋ መቁረጥ ደግሞ ራስን ወደ መጥላት፣ ራሳችንን ስንጠላ ደግሞ ህይወታችንን እስከ ማጣት እና ራሳችንን እስከ ማጥፋት ድረስ ሊያደርስ ይችላል። ቸልተኝነት አባዜው በተለያየ መንገድ ልንወርሰው እንችላለን። በተፈጥሮ፣ ከቤተሰብ፣ በስራ ቦታ እንዲሁም በቅርብ ካሉ ሰዎችና ጓደኞቻችን በተለያየ መንገድ ተምረነው ይሆናል። የሚደርሱ የተለያዩ አደጋዎችንም ምክንያታቸውን ቸልተኝነት እንደሆነ የተለያዩ አካላት የሚያወጡት ሪፖርት መገንዘብ እንችላለን። ነገ ዛሬ ያልኩኝ ሳልደርስ ቀረሁኝ እንደሚሉት አበው ውድ ቤተሰቦቻችን ቸልተኝነትን እንዴት እናስወግድ? በእርግጥ ቀላል ላይሆን ይችላል። ብዙ ጊዜ ችግሮችን ለመቅረፍ እናስባለን፣ እንሞክራለን፣ መልሰን እዛው ነገር ውስጥ እንገኛለን። የሆነ ጉዳይ ለማከናወን ነገ፣ በኋላ እያልን ቀጠሮ የሚሰጠን አእምሯችንን ለምን እንደዛ እንደምናስብ ምክንያቱን እንወቅ። አሁን ያሰብኩትን አሁን ዛሬ ማድረግ ለምን አልቻልኩም ብለን ራሳችንን እንጠይቅ። እንደዛ ስናደርግ ለነገ ብለን ቀጠሮ ለሰጠንበት ጉዳይ ምክንያት እናጣለን። ያኔ ምላሽ መስጠት እንችላለን። ሌላው ደግሞ ስራቸውን በጊዜና ባሉት ሰዓት ያለ ቀጠሮ የሚጨርሱ ሰዎች የሚያገኙትን ውጤትና ስኬት እንዲሁም ደስታና እረፍት በመመልከት ጉዟችንን አንድ ብለን እንጀምር። ለምናደርገው ነገሮች ደግሞ ምክንያት እና ውጤቱን እንዲሁም አስፈላጊነቱን በመረዳት በኋላ ሊያሳጣን የሚችሉ ነገሮችን በመረዳት ወስነን ቆርጠን በመነሳት ራሳችንን መገምገምና አፈጻጸማችንን መከታተል። ሌላው ቅድሚያ ለሚሰጡ ነገሮች ትኩረት እንስጥ። ነገ ይደርሳል፣ በኋላ እንሰራዋለንና ስራን ለይደር ማቆየት የሰበብ አባዜ ምክንያት እየደረደርን በወቅቱ መሆን ያለባቸውን ተግባሮች ጊዜውን አልፎ ከረፈደ ሰርተነው ለፍተንበት ችላ ብለን ስላዘገየነው ለፈለግነው ጊዜ ሳይደርስ ቀርቶ ሳንጠቀመው የሚያልፈው እልፍ ይሆናል። ወዳጆቼ ከፈጣሪ በተሰጠን የእድሜ ጣራ ስንኖር ከእድሜያችን አብዛኛውን በእኛ አሊያም በወዳጆቻችን ቸልተኝነት ማድረግ የሚገባንን ሳናደርግ እድሜያችን በከንቱ ይነጉዳል። በነገራችን ላይ ቸልተኝነት ምድራዊ አሊያም ዓለማዊ ብቻም ሳይሆን በመንፈሳዊ ህይወታችንም ተጽዕኖ ያሳድርብናል። ነገ ሲኖረን እንሰጣለን፣ አቅመ ደካማ እንደግፋለን እያለን በመስጠት የምናገኛቸውን ደስታና የፈጣሪ በረከት እናጣለን። ነገ እንለወጣለን፣ የዛሬ ዓመት እያልን ስንቶቻችን ሱስ ውስጥ ገብተን ከፈጣሪ ሳንታረቅ ንስሐ ሳንገባ በቀጠሮ ብቻ መንገድ ላይ ቀርተናል። መልካም ለማድረግ፣ ሰው ለመርዳት፣ ይቅርታ ለመጠየቅ፣ ለመታገስ፣ ትሁት ለመሆን፣ ቀን ለመሆን በቸልተኝነት ምክንያት ደርድረናል። ቸልተኝነት ይዞት ከሚመጣው ስንፍና፣ ጭንቀትና ውድቀት ለመላቀቅ ዛሬውኑ አሁኑኑ መወሰን ያስፈልገናል። አዎ
ሁሌም ንቁና አስተዋይ ሰው በቸልተኝነት ወጥመድ አይያዝም። እያንዳንዱን ነገር በጥልቀት ይመረምራል። እናም ወዳጆች ነገን የተሻለ ዛሬን ያማረ ለማድረግ ችላ ብለን የምንፈጥረው አንዳችም ስህተት እንዳይኖር ራሳችንን ቸልተኛ ከተባለ ክፉ በሽታ ነቅለን እናላቀው። ሰናይ ቀን